ይኸውላችሁ ውዶችዬ እንግዲህ ከባድ ሰርፕራይዝ አለ ዛሬ ቤታችን። ቪዲዮ ሙሉን ተከታተሉ። ግን እኔ ማለት ነው ይሄ አሁን በጣም ያደከመኝ ስራ ነው፣ በጣም የደከምኩበት የደፋሁበት ነው። ነገር ግን እንደው አንድም ቀን ለመዳም ስራ እጅ ሰጥቼ አላውቅም እስካሁን ድረስ አልሐምዱሊላህ። እስኪ እናንተ እንግዲህ ሰርፕራይዝ አለ፣ ሰርፕራይዙን ወደፊት ተከታተሉ። ቪዲዮውን ደግሞ ላይክ አድርጉት፣ ሸር አድርጉ፣ ሰብስክራይብ አድርጉን፣ አይከፈልበትም ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ ቪዲዮውን በትዕግስት እስከ መጨረሻው ድረስ ተከታተሉ። ሰላም አለይኩም ረህመቱላሂ ወበረካቱህ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እንደውም ክርስቲያን ወንድሞችን ሰላም ብያለሁ። እንግዲህ ማለት ነው መዳሜ ሰርፕራይዝ አድርገኛለች። ምንም በተመለከተ እንደሆነ ብነግራችሁ ትገረማላችሁ። ኢቃማዬን በተመለከተ ማለት ነው። ኢቃማዬ ተሰርቶ ጃሂዝ ሆኖ ሲያበቃ እኔ አላወቅኩኝም። ያው በዚህ መልክ ሰርፕራይዝ አደርግሻለሁኝ ተብዬ እንደምታዩት ቤታችን በዚህ መልክ ፋፈሽ አድርገናል። ይሄ ሳሎናችን ነው። አሁን ነው ገና የተነገረኝ ኬክ ምናምን ገና ይመጣል። ያው ደከመኝ ምናምን ስላት ላንቺ እኮ ነው ሰርፕራይዝ ላደርግሽ ነው ተብያለሁ ማለት ነው። እዩ ይሄ መግቢያው በር ነው እንደምታዩት። በዛ ጋር ሽንት ቤት አለ። ያሰላም እዚህ ጋር ደግሞ እንደምታዩት ምግብ በዚህ መልክ እንደምታዩት እዚህ ጋር አዘጋጅተናል። ይሄው እዚህ ጋር ስፍራ ተጣአ እዚህ ጋር ነው ያኔ እዛ ጋር ምግቡ ይደረደራል እዚህ። ከዛ ያው ስለማይበቃ እያነሱ እዚህ በየቦታው እየሄዱ ነው የሚበሉት። ማለት እኔን በተመለከተ የሚመጡት እንግዶች ሰምታችኋል። ይኸውላችሁ ማሻአላህ ተበረካለህ። እንደምታዩት በዚህ መልክ ቤታችንን ፏፈሽ አድርገናል ማለት ነው። እዚህ ጋር ደግሞ ስንመጣ ሳላችን ነው ይሄ። እንደምታዩቸው እነ መዳም ዘንጠዋል። ይኸውላችሁ እንግዲህ ሰርፕራይዝ ተብዬ ነው ኢንሻአላህ የኔ ቆንጆ መዳም በዚህ መልክ ማለት ነው። ማን ነው እንደው እስቲ እንደው አሁን ሰራተኛው እንደዚህ ፋፈሽ አድርጎ ቤቱን እንደዚህ እኔ ብቻዬን አይደለሁም በነገራችን ላይ እየሰራ ነው። ሰራተኛው መጥቶ ምናምን ነው እንጂ ብቻዬን ሙስታሂል ይሄን ሁሉ እንደዚህ አደርጋለሁ። የሚነሳው ብዙ ነው፣ ግን እኔ መጨረሻ ላይ ነው የተነገረኝ ማለት ነው። ይኸውላችሁ ፋፈሽ አድርገን ቤታችንን በዚህ መልክ አዘጋጅተናል ማለት ነው። በዛ ጋር ደግሞ እንደምታዩት ገህዋ አለን እዛ። በዚህም ገህዋ ቱርኪ በቃ እንደምታዩት የኔ ቆንጆ መዳም እንደዚህ እያደረገች ፋፈሽ እያደረገች ሰርፕራይዝ ልታደርገኝ በመዘጋጀቷ በጣም ደስተኛ ነኝ ማለት ነው። ይኸውላችሁ የኔ ቆንጆ መዳም ሹክራን እያልኩኝ ደግሞ መጨረሻ ላይ ደግሞ ኢንሻአላህ የሚሆነውን ኬክ ይመጣል። ጓደኞቿ ተጠርተዋል ይመጣሉ። ከዛ እነሱ መተው ደግሞ ያው እንግዲህ ሰርፕራይዝ እባላለሁ መረታኔ ማለት ነው። እና እንደምታዩት በዚህ መልክ ፋፈሽ አድርገን ቤታችንን አዘጋጅተናል ሀባይብ። ለማንኛውም እንግዲህ የዛሬ ውሎ ይሄንን ይመስላል። ሰራተኛ መጥቷል ምናምን ያልኳችሁ አውቂያችሁ ነው። የምን ሰርፕራይዝ ነው? ለራሷ ነው ሰርፕራይዝ የምታደርገው እንጂ ጓደኞቿ እኔን ሳይሆን። እንደምታዩት ስንት ቀኔ ነው ይሄንን በማዘጋጀት ማለት ነው። እንግዲህ በአመት አንዴ ይመስለኛል አርባዎቹ የሚመጡትና እዚህ ጋር በግሩፕ ተከፍለው ነው የሚቀመጡት። እዚህ ጋር የተወሰነ ይሆናሉ። በእርግጥ 40 አይሆኑም የዛሬዎቹ፣ ምናልባት 23 24 አካባቢ ነው የሚሆኑት። እዚህ የተወሰኑት እዚህ ይቀመጣሉ። ሳላ ግሩፕ ላይ እዛው ተከፋፍለው ግሩፕ ስላላቸው ማለት ነው። ያው ምግብ ሰዓት ላይ ይገናኛሉ ማለት ነው። ይሄ ደግሞ ሳህን ነው አይበቃም። ይሄ ያው ለሲምቦል ያክል ነው እንጂ የደረደርነው እዛ ጋር አስቀምጠናል። ከዛ እያነሱ እንትን ይላሉ ማለት ነው ውዶች። እንደምታዩት በየጊዜው አዲስ ነገር ነው የሚቀያየረው እኛ ቤት። በየጊዜው ሞዴሉ አዲስ ነው፣ እቃው አዲስ ነው። በቃ እንደዚህ ሆኗል ማለት ነው ውዶቼ።
ፕሊስ እስኪ ቻናሌን ሰብስክራይብ አድርጉኝ እና አበረታቱኝ እና ኢንሻአላህ ይሄ የመጨረሻ ድካሜ ይሆናል ብዬ ተስፋ አድርጋለሁኝ። ደግሞ በዛ ላይ እንግዲህ ያው የሰው ልጅ ያስባል ያቅዳል፣ የሚፈጽመው ግን አላህ ነው። እኔም ኢንሻአላህ እንግዲህ አስቤያለሁ። እንደው ይሄ ልፋት እንዳይደርስብኝ እያልኩኝ እያሰብኩ ነበረ በውስጤ። ግን ምን ታደርጉታላችሁ ደርሷል ማለት ነው። ግን አልሐምዱሊላህ ምንም ማለት አይደለም። ጤና ስለሆነ ነው እንደዚህ የምናደርገው። ጤና የሌለም ደግሞ እንደዚህ ስለማየት ራሱ ስለማይችል እኔ አልሐምዱሊላህ ነው የምለው። ለመዳን ቤት ስራ አንድም ቀን እጅ ሰጥቼ አላውቅም እኔ አንድም ቀን። ስለዚህ ምን ይመስላል